ሬዲዮ ያዳምጡ ነበር ቁጭ ብለው ሶስቱ ሲተማመኑ ተማማሩ ለማንም አንናገርም የእርግዝና ቴስት ማድረጊያ ይዘው መጡ የትልቅ ሰው ስራ ሲባል ደግሞ ጥፋት ያጠፉ ነው የተሰበሰቡት ሰላም የስሊዮት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ በስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የዛሬው ባል ታሪኮቻችን መልካም ያልሆኑ ሰዎች ወይንም ደግሞ ወንጀል ላይ የተጠመዱ ሳይሆኑ እነዚህ ሶስት ወጣቶች ናቸው ሶስት ወጣቶች ታዲያ አንደኛዋ ረዲኤት ትባላለች የ16 ዓመት ልጅ ናት እነዚህ ሁለቱ ደግሞ በጣም የምትወዳቸው ጓደኞቿ ናቸው ይሄኛው ወጣት ናቲ ይባላል 18 ዓመቱ ነው እቺኛዋ ደግሞ ሳራ ናት ሳራ 17 ዓመቷ ነው ሳራና ናቲ እህትና ወንድም ናቸው ታዲያ ሳራና ናቲ እህትና ወንድም ናቸው ስንል ከረዲኤት ጋር ግን በጣም የሚዋደዱ ቤስት ፍሬንዶቿ ናቸው አይነጣጠሉ ትምህርት ቤት አብረው ይሄዳሉ ከትምህርት ቤት በሰርቪስ አብረው ይመጣሉ አንድ ትምህርት ቤት ነው የሚማሩት እነዚህ ሶስት ልጆች ጓደኝነታቸው እጅግ በጣም የጠበቀ ከመሆኑ የተነሳ ከልጅነታቸው ጀምሮ አብረው ስላደጉ በጣም ሚስጥረኞች ናቸው እነሱ ለሶስት ያወሩትን ነገር የፈለገ ነገር ይምጣ ይተማመናሉ ለማንም አይናገሩ አንድ ልብ ያላቸው ነው የሚመስሉት ሶስቱም ሲደሰቱ አብረው ይደሰታሉ ሲናደዱ አብረው ይናደዳሉ ሶስቱም ሲስቁ አብረው ይስቃሉ ከዛ በኋላ ሲያዝኑ አንድ ላይ ነው አንድ ሳምባ አንድ ልብ ያላቸው እስከሚመስል ድረስ አስተሳሰባቸው ተመሳሳይ ነው ታዲያ አንድ ቀን ግን ይሄ ጥምረት ይሄ መዋደድ ይሄ ህብረት አደገኛ ወደ ሆነ ነገር ይቀየራል ረዲኤት የ16 ዓመቷ ልጅ አረገዘች ሲባል ደነገጡ ሶስቱም ያረገዙን ይመስላቸው ቤተሰብ ጎረቤት ዘመድ አዝማድ ማንንም ሳይሰማ ይሄንን ችግር አብረን እንወጣው ተባብለው ተመካከሩ ተማመኑ አንዳች ጥፋት የሚያጠፉ አልመሰላቸው ሶስቱ ሲተማመኑ ተማማሩ ለማንም አንናገርም ብለው ለቤተሰቦቻቸው ሳይናገሩ ለጓደኞቻቸው ሳይናገሩ ለጎረቤት ማንንም ሰው ሳይሰማ ይሄንን እርግዝና ችግሩን እንለፈው ተባብለው ሲተማመኑ ግን በመጨረሻ የተወለደውን ህፃን ልጅ ህይወቱን እንዲያልፍ አስበው ሳይሆን እነሱ ለችግራቸው መፍትሄ ማምጣታቸው ነው በጨለማ ይሄን አደገኛ ተግባር ለመወሰን ሲፈጽሙ ጠዋት ላይ እነሱ እንደማታጣሉት በነጋታው ህፃኑ ሞቶ ተገኘ ይሄንን እነሱ ከጣሉት በኋላ ህፃኑን ግን ማንንም የሚያያል መሰላቸው ማንንም የሚመጣል መሰላቸው ያ ነፍስ ይሞታል ይኖራል ማን ያነሳዋል ምንም ግድ አልሰጣቸው ችግራቸውን አስወገዱ ሶስቱ ተያይዘው ኖርማል ህይወታቸውን ቀጠሉ ማንንም አይጠይቃቸው ማንንም አያያቸው ዝም ብለው ህይወታቸውን እየኖሩ ያለ ግን ድንገት ግን ፖሊስ ጥያቄ መጠየቅ ጀመረ ፖሊስ ጥያቄ መጠየቅ ሲጀምር እነዚህ ሶስት ልጆች ሳይጨነቁ ልባቸው ሞልቶ በሰሩት ነገር ሳይጸጸቱ ሁሉን ነገር ረስተው መኖር የጀመሩት ልጆች አሁን ግን ከህሊናቸው ጥያቄ ማምለጥ አልቻሉም ታዳጊ ምንላቸው ወጣት ልጆች እንግዲህ ሁሉ ጊዜም ቢሆን እንደ ትልቅ ሰው ወይንም ደግሞ የትልቅ ሰውን ተግባር ለመፈጸም ብቁ እንደሆኑ ነው አይምሯቸው የሚያስበው አይምሯቸው ይሄንን ሲያስብ ታዲያ ፍቅር መዋደድ
መስማማት መተሳሰብ የሚለውን ነገር ከተቃራኒ ጾታ ጋር መጀመር ይፈልጋሉ እነዚህ ልጆች ገና ታዳጊ ናቸው አይደል የትልቅ ሰው ስራ ውስጥ ሲጣመዱ ግን ተያይዞ የሚመጣውን እውነት ልክ ዛጋ ሲደርሱ ይደነዝዛሉ የዛሬ ባል ታሪካችን ይቺ ወጣት እንግዲህ የ16 ዓመቷ ልጅ የምትኖረው ከአያቷ ጋር ነው አያቷ በጣም ነው የሚወዷት ይወዷታል ያምኗታል ይንከባከቧታል አያቷ የሚያሳድጉበት ምክንያት አባቷ አረብ ሀገር ነው ያለው ሰርቶ ነው የሚያስተዳድራቸው እናቷ ግን በህይወት የለችም ታዲያ የሟች እናት ናቸው የሚያሳድጓት እሷን ሲያዩ ልክ ልጃቸው በህይወት ያለች ይመስላቸዋል ልጃቸው የተተካችላቸው ይመስላቸዋል በጣም በፍቅር ነው የሚያሳድጓት እኚህ አያት ለዚች ልጅ ብዙ ክብር ስላላቸው በጣም ስለሚሳሱላት ነፃነት ይሰጧታል በፍቅር ነው ይኖሩት አያትየው እድሜም ጤናም ተጫና ስለፈጠረባቸው ቤት ውስጥ ስራ የምትሰራው እሷ ናት ረዳት ለመቅጠር አቅም የላቸው ይቺ 16 ዓመት ልጅ ቤት ታጸዳለች ምግብ ታበስላለች ሁሉ ነገር ቤት ውስጥ የሚያስፈልገው ነገር ታረጋለች ግን ተመላላሽ ልብስ አጣቢ ያላቸው አያትየው በተቻላቸው መጠን ሊያግዟት ይሞክራሉ ሁሉ ጊዜ በፍቅር ሲኖሩ አንድ ቀን እሷ አማራ አጣቀም አሁን ግን ድንገት ማኩረፍ ጀመረች መነጫነጭ ጀመረች ጎረቤት ያያት ተመናቀረች አሏት አያትየው ግን ተረዷት ምን አሉሳቸው እድሜዋ እየተቀየረ ወደ ጉርምስና እየሄደች ልጅነቷ እየጠፋ አሁን እንዳዋቂ ማሰብ ጀምራ ነው ሁሉም ሰው እንደዛ ነው ብለው ነው ተረዷት አያት አሳልፈው አልሰጧት ጎረቤት ግን ያማት ጀመረ ይህች ልጅ ታዲያ ሁለቱ ጓደኞቿ ሳራና ናቲ ደግሞ ህይወታቸውን ስንመለከተው ከሷ ፍጹም የተለየ ህይወት ነው ያላቸው ሳራና ናቲ ምግብ በስሎላቸው በቤት ውስጥ ሰራተኛ በረዳት ተንቦላቀው የሚያድጉ ልጆች ናቸው አልጋቸው ተነጥፎላቸው ጫማ ልብሳቸው ታጥቦላቸው ካልሲያቸው ታጥቦ በስነ ስርዓት ተቀምጦ በጣም ትልቅ ልዩነት አላቸው ስራ የሚባል ነገር አያውቁም እነዚህኞቹ ረዲት ግን በደንብ አርጋ ትሰራለች ልዩነታቸው ምንም አይነት ችግር አልፈጠረም በመሐከላቸው ጓደኛቸውን ይወዷታል እነሱ ቤት ሲመጡ ስራ ይሰራሉ እነ ረዲት ቤት ሲመጡ ራሳቸው ቤት ግን ሳራና ናቲ ሞልቃቃ ምንላቸው አይነት ልጆች ናቸው ታዲያ በፍቅር አንድ ላይ ያደጉት እነዚህ ልጆች ከትምህርት ቤት ሲሄዱ ሲመጡ አብሮ መላፋት ቤት ውስጥ አብሮ ማጥናት አብሮ መጫወት በጣም ደስ ይያላቸው ሲኖሩ ከልጅነታቸው ጀምሮ ቢሆንም አሁን ግን ታዳጊ ወጣት ምንለው እድሜ ላይ ደርሰዋል አይደል ዛሬ ግን የተሰበሰቡት የትልቅ ሰው ስራ ሊሰሩ ነው የትልቅ ሰው ስራ ሲባል ደግሞ ጥፋት ሊያጠፉ ነው የተሰበሰቡት ማንንም የሌለበት ቤት ውስጥ ሰዓት ጠብቀው እነ ሳራ ቤት የተገናኙት እነ ሳራ ቤት የቤት ሰራተኛዋ ልጅ አላየቻቸው ሌላ ክፍል ነው ያለችው እነሱ ምን አደረጉ ከፋርማሲ የእርግዝና ቤት ውስጥ ቴስት ማድረጊያ ይዘው መጡ 4 ይዘው መጡ ረዲኤት ነፍሰ ጡር ናት አይደለችም የሚለው ለመሞከር ነው የተሰበሰቡት በጣም ፈርተዋል ሶስቱ ይሄ ውጤት ለነሱ ህይወታቸው ለውጥ እንዳለው ወይንም ደግሞ እንደሚቀይረው ህይወታቸው በደንብ ተረድተዋል ከዛ በኋላ ምን አደረጉ ሞከሩት 4ቱም ፖዚቲቭ ነው 4ቱም ነፍሰ ጡር ናት ይላቸዋል ደነገጡ በተለይ ሴቶቹ በጣም ነው የፈሩት መገመት እንችላለን ምን እንደሚሰማቸው ናቲ ግን ወንድ ነው ቆፍጠናልና እኔ መፍትሄ ያለኝ አላቸው
የሚዋጥ ጽንሱን የሚያቋርጥ ነገር እንዳለ አጣርቻለሁ ስለዚህ አታስቡ አላቸው ይሄንን ችግር እኔ እቆጣጣራለሁ ምንም ችግር እንዳይገባችሁ አላቸውና መድኃኒቱን እንደሚያመጣ ተስማሙ ከዚህ በኋላ ሴቶቹ ፈርተዋል ጠየቁት ከየት ነው ይመጣው ምንድነው ይመጣው ሆስፒታል ነው የምንሄደው እንዴት ነው የምናረጋው እያሉ በጣም ፈርተው ጠይቀውታል ተረጋጉ አላቸው እዚሁ ቤት ውስጥ ነው የምናረጋው ጊዜ ስጡኝ አላቸው እዚህ ሰዓት ላይ እንግዲህ እነሱ ተማምነዋል ጽንሱ እንደሚቋረጥ የነበረው ህይወታቸው ወደ ቦታው እንደሚመለስ ግን ረዴት በጣም ትታመማለች ከትምህርት ቤት ትቀራለች ተደብቃ ታለቅሳለች እቺ ልጅ በጣም ያመማት ነው ኪሎዋ በኃይል እየቀነሰ ነው ከዛ በተጨማሪ ደግሞ አያቷ ይጠይቋታል ምን ሆነሽ ነው ሲሏት አንድ ቀን ራሴን አመመኝ ትላለች በሌላ ቀን ደግሞ ትነሳና ጉንፋን ያዘኝ ትላለች ሆዴን ቆረጠኝ ትላለች ግራ ይገባቸዋል አያቷ አሟታል ብለው ለአባቷ ነገሩት አባትየው ምርመራ ታድርግ ሙሉ ምርመራ ታድርግ ብሎ ገንዘብ ላከላቸው አያትየው ወስደው ሙሉ ምርመራ ስታደርግ ግን ረዴት በጣም ሚስጥረኛ ልጅ ናት እሷ በፍጹም የሽንት ምርመራ ከተደረገ እንደሚገኝ ስላወቀች አመመኝ ብላ የምትናገረው ነገር ሌላ ነገር ነው ለሐኪም ቀርባ ይሄንን ደግሞ ከጓደኞቿ ጋር የተመካከሩት እንደዚህ ካልሽ ሽንት ምርመራ ትባያለሽ እንዲህ ካልሽ እንዲህ ታረጊያለሽ ተባብለው እነሱ ባለቻቸው ልብድ አካፈሏትና አወቁ ማወቅ ያለባቸው ነገር አንዳንድ ነገር ያቃሉ ማወቅ ደግሞ ማን ጠብቃቸው ያቃሉ ብለን ማን ጠብቃቸው ነገር ደግሞ ይረዳሉ ስለዚህ አሁን ሐኪም ቤት ሄደው አታለሉ እሷ ብትሄድም የነሱ ሐሳብ ከሷ ጋር አብሮ ሄዷል ሐኪም ዘንድ ቀረበችና ዋሸች ምንም አያማትም ብቻ ግን ቫይታሚን ሰጧት ምግብ ትብላ ይሄ ሰውነቷ እየቀነሰ የመጣው የምግብ ፍላጎት ስለሌላት ነው ተባለ ለምን ያመማትን ነገር በትክክል አልተናገረችም ሐኪም ህመማችን ካልነገርነው መድኃኒት ሊያገኝልን አይችልም አይደል አያትየው እየተጨነቁ ሙሉ ምርመራ አድርገውላት ተመልሳ ወደ ቤት መጣች እቺ ልጅ አሁንም በፍጹም ትምህርት ቤት መሄድ ያቃታት ነው ይደክማታል በጣም ነው የሚደክማት በዚህ ሁኔታ ቀናቶች ሳይሆን ሳምንታት ያለፉ 1 ወር 2 ወር ተቆጠረ ማለት ነው በሁለተኛው ወር ምን አነቃቸው የነሳራና የናቲ እናት ምን አለቻቸው ረዴት ተቀየረች ድንደድሩ አይደለችም ልክ አይደለችም ሰውነቷ በጣም ቀንሷል ቤታቸው ሄጄ ነበር ምክንያቱም አያትየው የታመሙ ስለመሰለኝ አለቻቸው እህትና ወንድም እዛው ቤታቸው ከናታቸው ጋር ሲያወሩ ደንግጠው ተያዩ የታወቀን ይመስላቸው ከዛ ቀጥላ እናታቸው ምን አለች የሆነ ችግር አለ ስትላቸው አያሏት ሊያታልሏት እህትና ወንድም ጭንቅላታቸው ፈጥኖ ነው ያሰበው እናታቸውን ለማታለል እሷኮ አባቷ እዚህ ስለሌለ እናቷም ህይወቷ ስላለፈ ስለምትናፍቅ ነው እየተሰማት ነው አንዳንዴ ቅር ይላታል ሲሏት እናትየውን አታለሏት በፍጥነት ነው ጭንቅላታቸው ያሰበው እናትየው አዘነችና ወይ ልጆች ያለቻቸው እባካችሁ ቅረቧት እንዳትርቋት ሁሌ ያጠገቧ ሁኑ አግዟት አለቻቸው እሺ እሺ ተባብለው ቀኑ አለፈ ከዛ በኋላ ግን በፍጥነት የተባለው መድኃኒት ተገዝቶ መዋጥ እንዳለባት አመኑና ተነጋገሩ አሁን ናቲ ይሄንን የቤት ስራ ወስዷል ቶሎ ብለህ አምጣ መድኃኒቱን ተባለ መረጃውን ይዞ መጣ መድኃኒቱ የሚዋጥ ነው እምትሸጥላቸው ሴት ህገ ወጥ ናት ፋርማሲስት አይደለችም ሐኪም አይደለችም የጤና ባለሙያ አይደለችም ብቻ እቺ ሴት በህገ ወጥ መንገድ መድኃኒት የምታመጣ ሴት ናት ናቲ አግኝቷታል ከየት መቼ እንዴት ማንንም የሚያቅሰው የለም እቺ ሴት ግን መረጃውን አግኝቶ ዋጋውን ጠይቋታል 6000 ብር አለችው ደስ አላቸው ከችግራቸው ሊያመልጡ ነው መፍትሄ ሊያገኙ ነው ሊገላገሉ ነው ስለዚህ 6000 ብሩን እንክፈላሉ ግን 6000 ብር ከየት ያምጡ ምንም ብር የላቸው ከዛ በኋላ ናቲ ክፍሉ ስፒከር አለው 6000 ብሩን እንደማግኘት ከዚህ በኋላ እነዚህ ልጆች ውሳኔ ሲወስኑ አሁንም ትልቁን ሐሳብ የሚያመጣው ናቲ ነው ክፍሉ የተቀመጠ ቤተሰቦቹ የገዙለትን ስፒከር ሸጠው እሱ ስፒከሩን ሸጦ ያመጣው ብር ግን 1200 ብር ይጎላል ለ6000 ብር ረዴት ሄደችና አያቷን 500 ብር ትምህርት ቤት አምጡ ተብለናል አለች አያትየው ያምኗታል ሰጧት
ከዛ በኋላ የቀረችው ደግሞ ልዩነቷን ልብስ አጣቢያቸውን አበድርኝ አለቻት። ብሩም ሞላ። ከዚህ በኋላ መድኃኒቱን የምትሸጠው ሴት ቤታቸው ሰፈራቸው ድረስ መታ ሰጠቻቸው። ይቺ ሴት ምንም አይነት የጤና ሙያ የላትም ስንል ምታረገውን ግን ታውቃለች። ሆዱ ቁርጠት ካለሽ ስቃይ ማስታገሻ ወይንም ፔን ኪለር ይሄንን እንኪ ብላ ሰጠቻት። እንዴት እንደምትወስድ ስንት ሰዓት እንደምትወስድ ሁሉን ነገር በሙሉ ኢንስትራክሽኑ ቁጭ አርጋ ነገረቻቸው። ገቡ። ማታ ደረሰ። መሸትሸት ሲል የረዴት አያት ምስኪኗ ሴት ሬዲዮ እያዳመጡ ነበር ቁጭ ብለው። እሳቸው ሬዲዮ እያዳመጡ እነሱ ግን ፈርተዋል። ረዴት እጇ እየተንቀጠቀጠ ነበር። መውሰድ አልፈለገችም፣ ፈርታለች። ናቲ ቆም ብሎ ተሸፍኖ ቶሎ በይ ይላታል አያቷ እንዳያዩ። ሳራ ደግሞ እጇን ይዛ ታጽናናታለች። እቺ ልጅ በጣም ፈርታለች። መጨረሻ ላይ ተቆጧት። ሁለት ውሰጂው እንጂ ትቀልጃለሽ ምናምን ሲሏት እሺ ብላ ዋጠችው። ሁለት ሰዓት አብሯት ቆዩ። ከዋጠችው በኋላ ምን እየሆነች እንዳለ ለማየት ሆዷን በጣም ቆረጣት። የስቃይ ማስታገሻ ወይንም ፔን ኪለሩን አዋጧትና ወደ ቤታቸው ሄዱ። በጣም አመማት እቺ ልጅ። ሌሊት ላይ አለቀሰች ተደብቃ። ምንም ሰው አያያት፣ የሚያናግራት ሰው የለም። ስቃይዋን ጸጥ አለችና ቻለችው። ከዛ በኋላ በጠበቁት ሰዓት ሳይሆን ቆይቶ ደም መፍሰስ ጀመረ። ተደሰቱ። ሳራ መጣች፣ አየችው። ደግሞ ለናቲ ግን ነገሩት። ቅር አለው። ምክንያቱም ምን እንደተፈጠረ ሲያይ አዘነ። ከዛ በኋላ ግን እነዚህ ሶስት ወጣቶች ተገላገልን አሉ። አሁን ከቀናት በኋላ ረዴት ኖርማል ህይወቷ ተመለሰ። ጭንቀቱ ጠፋ። ትምህርት ቤት መሄድ ጀመረች። የሚያማት የእርግዝና የነበራት ህመም ጠፋ። ኖርማል ህይወታቸውን ቀጠሉና ከትንሽ ጊዜ በኋላ ግን አንድ ቀን ተኝታ የሆነ ስሜት ተሰማት። ሆዷ ውስጥ የሚንቀሳቀስ ነገር ተሰማት። ሆዷ ውስጥ የሚንቀሳቀስ ነገር ሲሰማ ደነገጠች። ማታ ነው፣ ሰው ሁሉ በተኛበት ነው። እሷ ሆዷ የሆነ ነገር ብድግ ብላ አየችው። ተሰምቷት የማያውቅ ስሜት ነው። የዛን ቀን የእሷ ጭንቅላት የፈጠረው መሰላትና ብትደነግጥ ተመልሳ ተኛች። ግን ጽንሱ አልተቋረጠም። እያደገ ነው። እያደገ ብቻ ሳይሆን አሁን በደንብ ስላደገ መንቀሳቀስ ጀምሯል። አሁን ይቺ ልጅ ሆዷ እያበጠ መጣ። ከቀናት በኋላ፣ ከወራት በኋላ፣ ከሳምንታት በኋላ ጽንሱ ትልቅ እየሆነ ሲመጣ ሳራም ማስተዋል ጀመረች። ሶስቱም ደነገጡ። የመሰላቸው የጽንስ መቋረጡ ፕሮሰስ ያለውን የመሰላቸው ወይንም ምንም ስለማያውቁ 2 ወር 3 ወር እያለ እየቀነሰ ነው የሚሄደው። ምክንያቱም እቺ ልጅ ደም መፍሰስ የሚባለው ነገር አላቆመም። ደም መፍሰስ አላት። ስለዚህ በመሃል ይሄ ነገር ይፈጠራል ብለው ጸጥ ብሎ እየቀጠሉ ያለ መንቀሳቀስ ጀመረ ብለናል። ትንሽ ቆይቶ ደግሞ አንድ ቀን ራሷን ስታወደቀች።
ራሷን ስታ ስትወድቅ አያቷ ጮሁ። ሳራ ናት ቀድማ የደረሰችው። ለቤታቸው በጣም ቅርብ ለቅርብ ነው። ሳራ አያትየውን ድምጽ ሰምታ ቶሎ ስትመጣ ስታያት ወድቃለች አይደል? ወንድሟን ጠራችና በሩን ዘጉት። ለማንም እንዳትናገሩ ተባብለው። አያትየው የዛን ጊዜ የጠረጠሩት ነገር አለ። እናንተ 3 ልጆች የደበቃችሁኝ ነገር አለ አሉ። ተቆጡ። መልስ የሚመልስላቸው ሰው የለም። አያትየው ያለቅሳሉ አይደል? ራሷን ችላ ስትነቃ ወደ ራሷ ስትመለስ አሁን ሳራ መደበቅ አልፈለገችም። ለምን? ረዴት ያለችበት ሁኔታ ሆዷም ይታያል፣ ግልጽ ነው። አያትየው እሷ ራሷን ስታ በነበረበት ሰዓት ያሏቸው ነገር አለ። ሚስጥራችሁን አውቃለሁ፣ ይሄ ራስ ምታት አይደለም፣ ይሄ ሆድ ቁርጠት አይደለም ብለው በጣም ተናደው ሲናገሯቸው ረዴት ከነቃች በኋላ እንድትለምናቸው አደረጉ። ለአባቴ እንዳትናገር ያለች ረዴት፣ እባክሽን አያቴ ለማን እንዳትናገር ያለች። እሷ አያቷን አይደለም የፈራችው የማን የሰፈሩን ሰው ጓደኞቿን ቤተሰቦች። ምክንያቱ ወለደች ከተባለ ነፍሰ ጡር ናት ከተባለ እንደ ነፍሷ የምትወዳቸው 2 ጓደኞቿን አብራቿት እንዳትሆን ይባላሉ። ጎረቤት ይጠላታል። ብዙ ነገር ጭንቅላታ ውስጥ አለ። ትምህርት ቤት ይሳቅባታል። በፍጹም አልፈለገችም። በዛ ላይ አባቷን ቢሆን እንዲጣላት አትፈልግም። በህይወት ያለው ወላጇ እሱ ነው። አያቷን በጣም ለመነቻቸው። አያትየው ይሳሱላት የለ እሳቸው እሺ ያሉ። ግን ወዲያውኑ የሞተች ልጃቸውን ስም እየጠሩ ማልቀስ ጀመሩ። ረዴት ደብቀው ሆስፒታል ወሰዷት። የጀመራት ወይንም ደግሞ የነበራት ደም መፍሰስ ጽንሱን አላቋረጠውም። ይልቁን በ7 ወር ከ3 ሳምንት ምጥ ነው የጀመራት። ምጧ መጣ። ኦፕራሲዮን ተደርጋ ልጁ ተወለደ። ይህ ህፃን ልጅ እንግዲህ ጽኑ ህሙማን ክፍል ይቆይ ሲባል ለስንት ጊዜ እንደሆነ ማንንም አያውቅም። የሚያውቁት የጤና ባለሙያዎች ናቸው። ህፃኑ ግን ሙሉ የእድገት ጊዜውን ጨርሶ እንደሌላው ህፃን ልጅ ጤነኛ ሆኖ በሰው እጅ እንክብካቤ ተደርጎለት መኖር እስከሚችል ድረስ ወይም ወደ ቤቱ መሄድ እስከሚችል ድረስ ግዴታ መቆየት ያለበት ሆስፒታል ውስጥ ነው ሲባል ረዴት ከአያቷ ጋር የህክምና ጊዜዋን ጨርሳ ወደ ቤት ሄደች። ከህፃኑ ጋር የሚቆይ ሰው ያስፈልጋል። እርግጥ ድንገተኛ ክፍል ስለሆነ ማታ ማታ ብቻ መጥተው እንዲያዩት ተደረገ። የአያትየውን ድካም፣ የአያትየውን እድሜ፣ የአያትየውን የጤና ሁኔታ ስለታዘቡ የጤና ባለሙያዎቹ አትቸገሩ አሏቸው። ህፃኑ እኮ ሲደርስ እናንተ መታችሁ መውሰድ ትችላላችሁ፣ ከሆስፒታል መውጫው ጊዜ ሲደርስ ሲሏቸው አያትየው አያሉ። ቀን ቀን ረዴትን እንደ አራስ ሲንከባከቡ እየዋሉ ማታ ማታ አንድ አፍታ ሄደው ሲመቻቸው ያድራሉ። ክፍል ሲያገኙ ማደሪያ፣ ሳይመቻቸው ደግሞ ደርሰው ይመለሳሉ። በጣም ነው የደከማቸው። እኛ ሀያት ታመዋል፣ ደክመዋል ሲባል ደግሞ በጣም በሚያሳዝን ሁኔታ የበለጠ እየባሰባቸው የመጣው የረዴት ሁኔታ አስጨንቋቸው ነው የከረመው። ለምን እንዴት ብለው ለሰው እንደሚናገሩ ለአባቷ እንደሚናገሩ ህፃኑ ወዴት እንደሚሄድ ምን እንደሚያደርጉ በጣም ግራ ስለገባቸው ግን ደግሞ እሷ የምትላቸውን ነገር ስለሚከተሉ በውስጣቸው አፍነው ጭንቀቱ እየጎዳቸው ነው የመጣው። ህመማቸው እየተባባሰ ነው የመጣው። ረዴት ከዛ በኋላ ከቤቷ መነሳት ስትችል አሁን ምን አደረገች? ትምህርቷን ጀመረች። እኛ ምናቀው ያራስነት ጊዜ አላሳለፈችም። ልጁ ሐኪም ቤት ነው ያለው። የእድገት ጊዜውን ጨረሰና መውሰድ ትችላላችሁ ሲባል ሄዱ። አሁንም ሲሄዱ ማን ነው ሄዱት? መኪና ተከራይተው ነው ሄዱት። ይሄ ያሉበት የጤና ተቋም እንግዲህ ከሰፈራቸው በጣም ርቆ ነው ያለው። ለምን? ወሬ እንዳይመጣ። የዛን ቀን ወድቃ መሬት ላይ ምጥ እንደጀመራት ሳያውቁ ደም ስለፈሰሳት ብቻ ደንግጠው ወደ የህክምና ተቋም ሲወስዷት እነዚህ ልጆች ብልጦች ናቸው፣ ሰው እንደሚያያቸው ያውቃሉ። ስለዚህ ከሰፈራቸው እጅግ ርቀው ነው ሄዱት። በስም እየጠየቁ ነው ሄዱት ሆስፒታል። እዛ ሆስፒታል ሄዱና አሁን ልጁ ሊረከቡ ነው አይደል? ሁሉን ህጋዊ ነገር አሟሉ። አያት ማረግ ያለባቸው ነገር በሙሉ አደረጉ። መክፈል ያለባቸው ነገር ከፈሉሳቸው። ልጁን በሆስፒታል ይዘውት ወጡ። ወደ ቤት መሄድ ችሏል። አሁን ጤናው ሙሉ ነው። የህክምና ጊዜውን ጨርሷል። ከአይሲዩ ወይንም ደግሞ ጽኑ ህሙማን ክፍል ወጥቶ ራሱን ችሎ መተንፈስ፣ ምግብ መመገብ ችሏል። ህፃን ወደ ቤቱ ሰዱት ሲባል የጤና ሁኔታ ሙሉ ለሙሉ ምን እንዳለበት እነሱ ናቸው የሚያውቁት። ግን አሁን ወደ ቤት መሄድ ችሏል። መኪና ውስጥ ልጁ ታቅፎ ቤታቸው ደረሱ። ቤታቸው ጋር ሲደርሱ አያትየው ልጁን አቅፈውት ነበር መጀመሪያ መንገድ ላይ። ከዛ ሰጧቸው። ለምን? ሊወርዱ ከመኪናው። አያትየው ከወረዱ በኋላ እማማ አሏቸው፣ ብር ስጡን። ለምን? ልጁ ድጋሚ መታከም አለበት፣ ሌላ ተጨማሪ ህክምና ያስፈልገዋል። ሙሉ ለሙሉ ዳነ ቢሉም እዛ አናምናቸው።
ለምን በቃ ሙሉ ምርመራ መደረግ አለበት አያትየው ጉልበት አልነበራቸውም እዚህ ጋር ለመጠየቅ ምንድነው ለማለትም ለመከራከር አመኗቸው የቻሉትን ገንዘብ ሰጧቸው የተሻለ ህክምና ቶሎ ብለን አሳይተ ነው ሁለተኛ ሌላ ሆስፒታል እንምጣሏቸው እሻሉ ማማ ያላቸውን ብር ሰጡና እሳቸው ደክሟቸዋል አሟቸዋል ጨንቋቸዋል ይሄ ህፃን ልጅ እዚህ ቤት ከገባ በኋላ ለዘመድ ለጎረቤት ለአባቷ ምን ብለው እንደሚናገሩ አያውቁ ተስማሙና እሳቸው ወደ ቤት ገቡ ሶስቱ የያዛቸው መኪና ይዟቸው ሄደ ወዴት እንደሚሄዱ ነግረውታል ተጓዙ መንገድ ላይና እዚህ ጋር ወርደን አሉት አወረዳቸው ይሄ ግለሰብ ሰምቷል እኮ ለአያትየው የተነገረውን ነገር መጠየቅ ግን አይችልም ገንዘቡን ከፈሉና ወርደው እነሱ መጀመሪያ ምግብ ቤት ሄዱ አያትየው በሰጧቸው ብር ምግብ በሉ ህፃኑ ያለቅሳል የያዟት ትንሽ ወተት አለች አይደል ወተቱን ይሰጡታል ለህፃኑ ህፃን ልጅ ወተት ከጠጣ በኋላ አራስ ልጅ በተለይ ማስገሳት አለብን አይደል ማግሳት አለበት ያ ህፃን ልጅ አለበለዚያ ወደ ላይ ይለዋል ህፃኑ ወደ ላይ ሲለው ይናደዳሉ እነሱ ለምን ወደ ላይ ያለው ብለው አያውቁ ዝም እንዲል ነው የፈለጉት ሲያለቅስ ይናደዳሉ ሳያስገሱት ወደ ላይ ሲለው ይናደዳሉ ይስቃሉ እንደው ግን አሁን ይሄ ህፃን ልጅ ካጠገባቸው እንዲጣፋላቸው ፈልገው ተመካክረዋል ቆርጠው ወስነዋል ችግራቸው እስከ ወዲያኛው ድረስ ማጥፋት አለባቸው በእነሱ አስተሳሰባቸው ደግሞ ስህተት እንዳለው አያውቁ ለነሱ ልክ ናቸው ስለዚህ ምን አደረጉ ከምግብ ቤት ወጥተው ህፃኑ ያለቀሰ ሲያስቸግራቸው እንዳይታዩ ሰው ማያቸው አካባቢ ላይ ጥላ ላይ ቁጭ ብለው እስኪመሽ ጠበቁ መሸ ያሰቡትን ሊያደርጉ ነው ችግራቸውን እስከ ወዲያኛው ሊያስወግዱ ሲመሽላቸው እንሂድ ተባባሉ እናርገው ተባባሉ ረዴት ግን አለቀሰች ተቆጧት እና ይዘሹ ይጫ ወደ ቤት ምን ሆነሽ ነው ሲሏት እሺ አለችና ህፃኑን አንስታ ቁጭ አረገችው ሲያለቅስ እንዳይሰማ አፉን በጨርቅ ሸፍነውት ጥለውት ወደ ቤታቸው ሄዱ ከዚህ በኋላ ግን ህፃን ልጅ ጠዋት በነጋታው ሰው ሲያገኘው ህይወቱ አልፏል ያገኘው ሰው ለፖሊስ ሰጠ መረጃው ማለት ነው ፖሊስ በአካባቢው ተገኘ አስከሬን ተነሳ ልጁ ያስታውቃል የስንት ቀን ልጅ እንደሆነ በጣም የሚያሳዝነው ግን እነዚህ ሶስት ሰዎች ምንም እንዳልተፈጠረ እየሳቁ እየተጫወቱ ህይወታቸውን ቀጠሉ ሲባል በተለይ ረዴት ተገላገለች አያትየውን ግን ምን አለቻቸው ብዬሽ ነበርኮ አያቴ አለቻቸው ሆስፒታል መቆየት አለበት ተባለ መኖር አለበት ዛሁን እሺ አሉሳቸው ያምኗታል አምኗታል የምትናገረው ነገር ስለዚህ ሲጨርስ ይመጣል ወደ ቤት አለቻቸው እኚህ አያት እሺ ብለው ህይወታቸውን ቀጠሉ ከዛ ግን በሆነ ቀን አያትየው ቤት ናቸው ሳራ ናቲ ረዴት እቤት እየተጫወቱ ነው አሁን እነዚህ ልጆች ደስተኛ ናቸው ትምርት አብረው ይሄዳሉ በሰርቪስ ነው አብረው ሄደው ይመጡት ብለናል ይጫወታሉ ህይወታቸው ቀጠለ ችግራቸው ተነቀለ እስኮዲያኛው ስልክ ደወሉ አያትየው እነ ሳራ ቤት እየተጫወቱ ይያለ ልክ ደወሉና ኑ ሰው ይፈልጋቸዋል አሏቸው አያትየው ቤት ሶስቱም ሲመጡ የሚፈልጋቸው ማን ነው ፖሊስ ደነገጡ ልክ እነሱ ዛጋ ሲደርሱ ፖሊስ ጥያቄ መጠየቅ ሲጀምር ይሄንን ህፃን ልጅ ታቁታላችሁ ወይ ብሎ የሞተውን አስክሬን ፎቶ ነው ያሳዩአቸው ማንንም አልተናገረ እኔ አውቀዋለሁ ይያሉ አያትየው ሳራን ናቲንና ረዴትን መሳደብ መራገም ጀመሩ ሆስፒታል ነው ያሉኝ ነው ያሉት ብለው አያትየው ሁሉም ነገር መናገር ጀመሩ ታዲያ አያትየው መራገም ሲጀምሩ ረዴት ምን ማለት ጀመረች ተደፍራ እንዳረገዘችና ሊፈርዱባት እንደማይገባ የህፃኑ አባት የለም እኔ ምን ላርግ ያለች ፖሊሱ ፊት አያቷን ለማሳመን ብትሞክርም አልተሳካላትም ፖሊስ የዚህ ህፃን ልጅ እናት ረዴት እንደሆነች ከማወቅም በላይ ማን እንደጣለው እንደደረሰበት እነሱ አላወቁ ፖሊስ ግን ደርሶበታል ሁሉ ጊዜም ፖሊስ የራሱ የሆነ የምርመራ ቴክኒክ አለው የሆስፒታል ምን አይነት ልጅ እንደተወለደ ብዙ የምርመራ ቴክኒኮች አሉ ኢቭን ህፃኑ ከሆስፒታል ሲወጣ የለበሰው ልብስ አለ የተጠቀለለበት ጨርቅ አለ ብዙ ማስረጃ አለው ይሄ ልጅ ከዛ በኋላ ግን ሶስቱም ወደ ጣቢያ ሲወሰዱ አልካዱም አንዳንድ ሰዓት ሁለት ሰዓት ምናምን የሞላው ሲመጣ የምርመራ ሰዓት መናገር ጀመሩ እውነቱን ያንዳንድ ሰዎች ወንጀል ንጹህ ሰውን ይገላል አይደል የንጹህ ሰውን ነፍስ ያጠፋል አንዳንድ ሰው ደግሞ በእጁ ብዙ ሰውን ህይወታቸውን እንዲያጡ ያደርጋል
ያንዳንድ ሰው ወንጀል ደግሞ በርካታ ሰዎችን ብትንትን ያረጋል ስንል እነዚህ 3 ልጆች የሚሰሩት ስራ በርካታ ሰዎችን ህይወታቸውን እስከ ወዲያኛው ድረስ የሚቀይር ነው። እናታቸውና አባታቸው የሳራና የናቲ ቤተሰቦች ከዘመዶቻቸው ጋር ተባበሩና ህፃኑን የጣለችው ሳራ ናት አሉ። ከዚህ በኋላ እንግዲህ የሳራና የናቲ ቤተሰቦች ጠበቃ ቀጠሩ። ለምን ያለን እንደሆነ የነሱ ልጆች ተማምነዋል። የእናትና የአባታቸው ቤተሰቦች ህብረት ፈጠሩ። አሪፍ የሚባል ጠበቃ አመጡ። ገንዘብ አላቸው፣ መክፈል ይችላሉ። ረዴትና ጥፋተኛ የወለደችውን ልጅ ወስዳ መሬት ላይ ስታስቀምጥ የኛ ልጆች በአይናቸው አይተው ለፖሊስ ባለመናገራቸው እንጂ በምንም ሊከሰሱ አይገባም። እነሱ ምንም የሉበትም አሉ። የወለደችውን የጣለችው ረዴት ናት። ስለዚህ ረዴት በነፍስ ማጥፋት ወንጀል ትቀጣ። የኛ ልጆች ግን ምንም ያደረጉት ነገር የለም አሉ። እነዚህ ሰዎች በቻሉት መጠን ሁሉ መረጃና ማስረጃ እያሰባሰቡ ነው ልጆቻቸውን ነፃ ሊያወጡ። የረዴት አባት ግን ሁኔታውን ሲሰማ እንዳደውሉልኝ ከዚህ በኋላ ልጅ አይደለችም ብሎ ሁሉን ነገር ዘጋጋ። የእናቷንም እናት የረዴትንም አያት ዘመዶቻቸውን በጠቅላላ ከስልኩ ላይ ብሎክ አረገ። አያቷ ደካማ ናቸው። ረዴትን ስንቅ ይዞ መጥቶ ከመጠየቅ ባለፈ ምንም ሊያረጉላት አይችሉም። ሁለቱ ግን ተከራካሪ አላቸው። ቤተሰብ አላቸው፣ ዘመድ አላቸው፣ ከጎናቸው ቆሙላቸው። እነሱ ሊቀጡ የሚገቡት ቅጣት ትንሽ ነው ብለው ተከራከሩ። ሁሉም እንግዲህ የፍርድ ሂደት ጠብቆ ፍርድ ይሰጣቸዋል። በዚህ መሃል ግን እናትየው በጣም ጠንካራ ሆነች። በጣም ብዙ ነገር መከራከር ስትጀምር መርማሪ ፖሊሱ ቁጭ አረጋት። ሊያስረዳት ማለት ነው። እሷ የምትናገረው ነገር ልጆቼ ንጹህ ናቸው፣ ልጆቼ ደግ ስለሆኑ ነው ያገዟት። ያችን ቀን አስታወሰች። አግዟት ያለቻቸውን፣ እንዳትርቋት ያለቻቸውን መንገር ጀመረች። እሷ እንደዚህ ስትሆን እኔ ነኝ ልጆቼን አጠገቧ ሆኖ ያልኳቸው እንጂ ገብቶኝ ነበር አለች። መክሳቷን አይቼ ነበር፣ ተለውጣለች ብያቸው ነበር። የዛን ጊዜ እኔ ነኝ ልጆቼን እዚህ ውስጥ የከተትኳቸው ብላ ለመርማሪ ስትነግረው ተረጋጊ ብሎ አስረዳት። የህፃኑ ልጅ አባት እኮ ናቲ ነው አላት። በፍጹም አልገመተችም። ተደፍራ ነው እንደዚህ ሆና ነው ሲሉ የነበሩት አያትየውን ለማሳመን ነው። እንደዛ በአንድ ልብ ሆነው ሁሉም 3ቱም ያረገዙ እስከሚመስሉ ድረስ የጨነቃቸው ሚስጥሩን ስለሚያውቁ ነው። 3ቱም እንግዲህ በዚህ ወንጀል ውስጥ እጃቸው አለበት። ህፃኑ ህይወቱ ላለፈበት። ስለዚህ ህግ ፊት ቀርበው 25 ዓመት ጽኑ እስራት ተፈረደባቸው። እያንዳንዳቸው አሰቃቂ የሆነ ወንጀል ነው የፈጸሙት። ታዲያ 3ቱም ቅጣት ከተቀጡ ለህግ ቀርበው ከተፈረደባቸው በኋላ በሌላ በኩል ደግሞ ከዚህ ነገር ጋር ተያይዞ ፖሊስ ምርመራ እያደረገ ነበር። መድኃኒቱን የሰጣቸው ማን ነው? ጽንሱ እንዲቋረጥ ያደረገው ሰው ማን ነው የሚለውን የራሱ ጊዜ ወስዶ ፖሊስ የሰራው ስራ ነበር። መጀመሪያ አምጥታ የሰጠቻቸውን ልጅ ማግኘት አይደለም ለፖሊስ ጊዜ ወሰደበት። ከምንጩ ከመሰረቱ ከየት ሀገር ነው የሚያመጡት? እንዴት አድርገው ነው የሚያስገቡት? ይሄን መድኃኒት ማን ነው የሚያከፋፍልላቸው? አስም እያመጣ የሚሰጣቸው ይሄንን ሁሉ ወጣት የሚያጠፋ መድኃኒት የሚያሰራጨው ማን ነው የሚለውን ለማግኘት ፖሊስ ጊዜ ወስዶበታል። ነገር ግን ከስር ከመሰረቱ ከምንጩ እንዳለ ጥርግርግ አድርጎ እዚህ ወንጀል ውስጥ የተሳተፉትን በህገ ወጥ መንገድ ጽንስን ለማቋረጥ ውርጃ እንዲፈጸም ለማድረግ መድኃኒት ያለ ሐኪም ትዕዛዝ የጤና ባለሙያ በሌለበት የሚከፋፈሉትን ሰዎች እንዳለ አንድ ላይ ሰብስቦ ለህግ ሲያቀርባቸው የሰዎቹ ቁጥር እጅግ በጣም አስደንጋጭ ነው። አንዷ ግለሰብ እንደዚህ አድርጋ መንገድ እየወሰደችው አልነበረም። በርካታ ሰዎች ናቸው እዚህ ውስጥ የተሳተፉት። ነገር ግን ቀላል የሚባል አመት አይደለም የተፈረደባቸው። ረጅም አመት ተፈርዶባቸው ከ18 በላይ የሚሆኑ ሰዎች ሙሉ ግሩፑ እንዳለ ተይዞ ለፍርድ ቀረበ። እያንዳንዳቸው እንዳደረጉት ጥፋት አይደለም፣ እኩል ነው ሁሉም የተፈረደባቸው። ለምን? ጥፋታቸው አንድ አይነት ነው። ከዚህ በኋላ እንግዲህ እነዚህ ግለሰቦችን ስንመለከት ምናልባት እነሱ ይሄን መድኃኒት ባያመጡት ኖሮ እነዚህ ወጣት ልጆች እዚህ ውስጥ አይዘፈቁም ነበር፣ አይገቡም ነበር ብለን እናስባለን አይደል? ግን የስንት ሰው ህይወት የስንት ወጣት ህይወት በዚህ መንገድ እንደቀጠፉ ሁላችንም ማገናዘብ እንችላለን። የ3ቱን አስበን ማባዛት ነው። ስንት ሰው ጋር ደርሰዋል፣ ለስንት አመት ነው የሚለው ነገር ህሊናችን ይረዳል። እነዚህ 3 ታዳጊ ወጣት ልጆች እንግዲህ ትምህርት ቤት የሚሄዱ
ምናምን ብለን ሁሉን ታሪካቸውን ተመልክተናል አይደል? ግን ከዚህ ቀን በፊት ወይም እርግዝና ከምትባለው ቀን በፊት የነበረውን ታሪካቸውን ስንመለከት ሶስቱም መሆን የሚፈልጉት ነገር ነበራቸው። ሶስቱም መሆን የሚያስቡት ነገር ነበራቸው። የሚመኙት ነገር ነበራቸው። መማር ይፈልጋሉ ልጆቹ። ጎበዝ ተማሪዎች ናቸው። ትምህርታቸውን በጣም ትኩረት ሰጥተው የሚማሩ ልጆች ናቸው። ሳራና ናቲን ብንመለከታቸው ታላቅ እህትና ወንድሞች አሏቸው። ቤተሰባቸው ውስጥ ተወደው የሚኖሩ ልጆች ናቸው። ሁለቱ ናቸው እንግዲህ ተከታታይ የመጨረሻ እህትና ወንድም። ከነሱ በፊት ያሉት እህትና ወንድሞቻቸው በስነ ስርዓት ተምረው ተመርቀው አግብተው ከቤት የወጡ ልጆች ናቸው። ሁሉም ስራ ላይ ነው ያሉት። የመጨረሻ ቤት ውስጥ ያሉ ተወዳጅ ልጆች ናቸው። እነዚህ ልጆች አንዳች ምልክት ታይቶባቸው አይታወቅም ጥፋት። ይሄንን ያደርጋሉ ወይንም ደግሞ ይሄ ሁሉ አመት ተፈርዶባቸው ወደ ማረሚያ ቤት ይሄዳሉ ብሎ ማሰብ እነዚህ ልጆች ተአምር ነው። ምክንያቱም እንኳን ወንጀል አይደለም ጠንከር ያለ መልስ እንኳን ለወላጆቻቸው ሰጥተው የማያውቁ ልጆች ናቸው። እሺ የሚሉ ታዛዥ ጨዋ ልጆች፣ ማጥናት ባለባቸው ሰዓት የሚያጠኑ፣ መብላት ባለባቸው ሰዓት የሚበሉ፣ የግል ንጽህናቸውን የሚጠብቁ ጨዋ ልጆች ናቸው። እህትና ወንድም አብረው ይገባሉ፣ አብረው ይወጣሉ። እህትና ወንድም ጓደኛሞች ናቸው። ምንም አይነት መጥፎ ነገር ታይቶባቸው አይታወቅም። ለዚህ ነው ወላጆቻቸው ራሳቸውን እስከሚስቱ ድረስ ቅዠት እስከሚመስላቸው ድረስ ይሄንን ታሪክ መቀበል ያቃታቸው። ወደ ረዴት ስንሄድ ደግሞ ረዴት ጭምት ልጅ ናት ይሏታል ጎረቤቶቻቸው። ስታድግም በዝምታ ያደገች ልጅ ናት። ጥያቄ እንኳን የማትጠይቅ ልጅ ናት። ያላቸውን የኑሮ ችግር የገንዘብ ችግራቸውን ችላ ነው የምትኖረው። አባቷ አረብ ሀገር ሰርቶ የሚልክላቸውን ብር በጣም የምታከብር ልጅ ናት። ለሷ ብሎ አባቷ አረብ ሀገር እንዳለ ታውቃለች። አባቷን ሁሌ ታመሰግናለች በስልክ። በጣም ተወደዋለች፣ አባቷን በጣም ታከብረዋለች። ይሄንን ነገር ታደርጋለች አይደለም እንዲህ አይነት ነገር ታውቃለች ብሎም አባትየው አስቦ አያውቅም። ሶስቱም ታዲያ ስንመለከታቸው የሚዋደዱት ጓደኛሞች ጥሩ ልጆች ናቸው። በማህበረሰቡ፣ በትምህርት ቤት፣ በአካባቢው ሰው የተመሰገኑ ልጆች ናቸው። ግን የደበቁት ሚስጥር ህይወታቸውን ለዚህ ያበቃው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ እያነሳን የምንወያይባቸው በርካታ ሐሳቦች አሉን አይደል? ከነዚህ ሐሳቦች መካከል ዛሬ እነዚህ ሶስት ልጆች አይተን የተሰማን ነገር አለ። ወደ ልጆቻችን መለስ ብለን የምናየው እኛስ ብንሆን ብለን የምናስበው አንዳንድ ጊዜ እንደዚህ ነው ህይወት። እንተላለፋለን። የምንተላለፈው እንዴት ነው ግን? ወላጅ ልጁን ገና ነው ብሎ ያስባል። ወላጅ ልጁን ልጅ ነው ብሎ ያስባል። ስንት ዓመት ነው በሴትና በወንድ መካከል ስላለ ጾታዊ ግንኙነት፣ ስለ ፍቅር፣ ስለ ተለያየ ነገር መወያየት የምንጀምረው የሚለውን ነገር ማውራት እናፍራለን እንደወላጅ። እኛ ገና ነው ብለን ስናስብ ዓለም ግን ቀድሞ ያስረዳቸዋል። ዓለም ሲነግራቸው ደግሞ በተሳሳተ መንገድ ነው የሚነግራቸው። ዓለም ሲገልጽላቸው በጓደኞቻቸው፣ አብዛኛውን ጊዜ ከጓደኛ ነው ይሄን ነገር የሚማሩት። በጓደኛ ነው የሚነግራቸው። በሶሻል ሚዲያ የሚያዩት ነገር አለ። ፍቅር ነው ብሎ ነው የሚያስቡት እነሱ። መዋደድ ነው ብሎ ነው የሚያስቡት። ስለዚህ አዋቂ የሚፈጽመውንም የትኛውንም ነገር ለመፈጸም የሚያስችል ሰውነት አላቸው፣ አድገዋል። ሰውነታቸው ስላደገ አይምሯቸው ግን ስላላደገ የትልቅ ሰው ስራ ግን ደግሞ በህፃን ጭንቅላት ስለሚያደርጉት ያልተጠበቀ ጥፋት ይፈጠራል። ይሄንን ለመከላከል ምንድነው ማድረግ ያለብን እንደወላጅ? ይሄንን ለማስተማር እኮ ወላጅ ራሱ ወላጅነትን ያስተማረው የለም ቢባል ማጋነን አይሆንም። አንቺ እናት ስትሆኚ፣ አንተ አባት ስትሆን ልጆችህን በዚህ ሰዓት ይሄን አስተምራቸው ብሎ ለወላጅ የነገረ ሰው አለ? ትምህርት ቤት ተምረናል? ወላጆቻችን ይሄን አስተምረውናል? ወላጅነትን ያስተማረን ሰው አለ? ወላጅነትን ያስረዳን ሰው አለ? ወላጆች ስንሆን ይሄንን ነገር የገለጸልን ሰው አለ? የለም። ወላጅ ራሱ ጥፋተኛ ነው ለማለት ይከብዳል ይሄን አለማስረዳቱ። ምክንያቱም አናቅም። እኛ ፈልገን፣ እኛ አውቀን፣ እኛ ነቅተን ልጆቻችንን በስንት ዓመታቸው ነው በሴትና በወንድ መካከል ያለ ግንኙነት ያለውን ነገር እናስረዳቸው ብለን ካልተረዳም በስተቀር ባናስተምራቸው እኛ ጥፋተኛ አይደለንም፣ ልጆቹም ባያውቁ ጥፋተኛ አይደሉም። ይሄ የሁላችንም ችግር ነው። የኛ ሀገር ብቻ ችግርም አይደለም፣ የዓለም ችግር ነው። አሁን ግን ተረድተናል። እንደነዚህ አይነት ታሪኮችም የሚረዱን ግንዛቤ እንድናገኝ ነው። ማንም ወላጅ መረዳት ያለበት ነገር ሴትና ወንድ ልጅ አንድ ላይ ጊዜ ካሳለፉ በዚህ መጥፎ እድሜ ሰዓት ላይ ሊፈጠር የሚችለውን ነገር እርግጠኛ ሆነ መናገር አንችልም። ስህተት ሊፈጠር ይችላል ብሎ መጠራጠር ግን
ትልቅነት ነው። አንዳንድ ወላጆች የኔ ልጅ አያደርግም የኔ ልጅ አታረግም ሰው ናቸው ይሄንን መካድ የለብንም ማመን መቻል አለብን ስናቅ እናስተምራቸዋለን ስንክደው ግን አንነግራቸው ሳንነግራቸው ዓለም ይነግራቸዋል ለዚህ ነው በርካታ ክፍተት የሚፈጠረው በልጆቻችን አስተዳደግ ላይ ለዚህ ነው እኛ ምናስብላቸው እኛ ምንለፋበት እኛ ምንሄድበት መንገድ ሌላ ልጆቹ የሚሄዱበት መንገድ ሌላ ወላጅ በግልጽ ማስረዳት መጀመር መቻል አለበት ጎበዝ ወላጆች አሉ ቁጭ አርገው ልጆቻቸውን ከልጅነታቸው ጀምሮ መቀበልና መረዳት ባለባቸው እድሜ ጀምሮ የሚያስረዱ አንዳንድ ወላጅ ግን ያፍራል አንዳንድ ወላጅ ደግሞ ልጆቹ ቋድገዋል ልጆቹ እኛ ጎርምሰዋል በመንለው አባባል እየጎረመሱ ነው ግን አይናችን ህፃን መስለው ይታዩናል ውስጣችን ሁሉ የሚያስበው ያ ትንሽ ሆኖ አራስ ያቀፍነው ልጅ ነው የሚመስለን ልጁ እሱ ግን ወይንም እሷ አድጋለች ብዙ ትልቅ ሰው የሚያረጋው ነገር ለማድረግ ዝግጁ ናቸው ፍላጎትም ይኖራቸዋል ይሄንን ተገንዝበን ልጆቻችንን ካላወያየን ልጆቻችንን ካላስረዳናቸው ጭንቅላታቸው ላይ ካልሰራን እኛም እንጎዳለን የልጆቹንም ህይወት እናበላሻለን ይሄንን በብልጠት ወላጅ መሄድ አለበት ሲባል ሌላኛው ነገር ደግሞ አንዳንድ ወላጆች የዛሬ ባል ታሪኮቻችን ጓደኛሞች ስለሆኑ ነው አይደል ሌላስ እድሜያቸው እንደዚህ አይነት የሚያስፈራ በጣም ጠንካራ የሆነ የጉርምስና ቲኔጀር ሆነው በጣም በቃ አንዳንዴ ህፃናቸውም ትልቅ ናቸውም ልንል ማንችልበት የሚያናድድ እድሜ አለ አይደል ሰው ብግን የሚያረጉበት እድሜ ጆሮአቸው ድፍን የሚልበት ሰውን የማይሰሙበት እድሜ ያላቸው ልጆች እኛም እንደዛ ሆነን አድገናል እንደዛ ሆነን ኖረናል እንደየጀነሬሽኑ ግን ይለያያል የሆነ ቦታ አለ በቃ ልጆች ልባቸውም አይምሯቸውም ድፍን ይልና ምንም ነገር አይሰሙም የሚሰሙት ጓደኞቻቸውን የሚሰሙት እነሱ የሚፈልጉት ነው እቺ እድሜ ታልፋለች ከማለፏ በፊት ግን የማያልፍ ጥፋት ልታመጣ ትችላለች የማይስተካከል ጥፋት ልታመጣ ትችላለች ስንል አንዳንድ ወላጆች አለን ቤት ውስጥ ረዳት ተብላ የምትመጣን ሴት ቤት ውስጥ ባልና ሚስት ይሆኑና የባልየው ዘመድ ትሆናለች ወይ የሚስትየው ዘመድ ትሆናለች ወይ ይሆናል ወንድ ሴት ይሆንና ልጆቹ አንድ ክፍል ተሰብስበው ይውላሉ ፍራሽ ተነጥፈው ያድራሉ ምንም የሚያውቁት ነገር የለም ስለ እንደዚህ አይነት ነገር ተወያይተው አያውቁም በስንት ነገር ነው ልጆቹን ምን በድላቸው እዚህ ጋር ግልጽ የሆነ ትምርት አልሰጠናቸውም አፍረንም ወይም ስለማናቀ ከዛ ቀጥሎ ደግሞ ምን አደረግን ወንዱንም ሴቱንም ተደባልቆ አንድ ላይ እንዲያድሩ ደግሞ እናረጋቸዋለን እንዲውሉ እናረጋቸዋለን አንዳንዴ ልጆቹን እናግዛቸው እንጂ እንዳይሳሳቱ አንዳንዴ ልጆቹን ሁኔታውን አናመቻችላቸው እንጂ እንጠብቃቸው ሴትና ወንድ ምን እንደሆነ እኛ ይገባናል አይደል እነሱ ግን ቢገባቸውም ቢያቁም ማገናዘብ አይችሉም ጭንቅላታቸው ህፃን ነው አልዳበረም እኛ ነን የሚገባን ስለዚህ እንጠብቃቸው እንረዳ ችላ እንበል ወላጅ ችላ ላይ ይችላል ወላጅ ሰነፍ ላይ ሆን ይችላል ግን በእለት ተለት የህይወት ውጣ ውረድ ያዝና ቤቱን አያይም ጧት ተነስቶ ስራ ሄዶ መንገድ ላይ ጊዜ አሳልፎ ለኑሮ ተጨንቆ የሚመጣ የህይወት ውጣ ውረድ ያለበት ወላጅ አይኑን ይሄንን ነገር ላይ መለከት ይችላል ላያየው ይችላል ቤት ውስጥ እያለ ቤት ውስጥ ምን እየተከናወነ እንዳለ የማያውቁ በጣም ወላጆች አሉ ጥፋተኛ ስለሆኑ አይደለም የህይወት ውጣ ውረድ ይዟቸው ነው ህይወት በራሱ ነገር ጭምቅ አርጎ ወጥሮ ይዟቸው ነው እነዚህ ወላጆች ታዲያ አደራ ያሉት የቤት ሰራተኛ አደራ ያሉት ቤት ውስጥ የተቀመጠ ዘመድ አደራ ያሉት ጎረቤት ሊሆን ይችላል ከልጆቻቸው ጋር ጾታዊ ግንኙነት ሊጀምር ይችላል ዋጋ ያስከፍለናል በጣም ዋጋ ያስከፍለናል ለዚህ ነው ምንም ነገር ይቅርብን በመድር ምንም ነገር ይቅርብን በአለም ልጆቻችን 24 ሰዓታቸው እንዴት እንደሆነ አይምሮአቸው ውስጥ ምን እንደገባ እኛ ምናየው አፋቸው ውስጥ የሚገባው ምግብ ነው አይደል የሚለብሱት ልብስ ነው መማራቸው ነው አይምሮአቸው ውስጥ የሚገባው ነገር ግን መጠበቅ አለብን ምንም ነገር ይቅርብን ሲባል ከምንም ነገር በፊት ልጆቻችን መቅደምና አይምሮአቸው ላይ ስለሚገባው ነገር ጥንቃቄ የምናደርግ ከሆነ ንቁና ጎበዝ ወላጆች ነን በርካታ ወላጆች በዚህ ሁኔታ ዋጋ ከፍለዋል በርካታ ወላጆች ልጆቻቸው ያሰቡላቸው መንገድ ሳይሆን ሌላ መንገድ ስተው ሙሉ የቤተሰቡ ህይወት ተቀይሯል በርካታ ወላጆች ልባቸው ተሰብሯል ትንሽ ማስተዋል ጎሏቸው ትንሽ ማየት ጎሏቸው ከነሱ ህይወት ግን እኛ ዛሬ እንማራለን መክፈል ያለብንን ዋጋ ሁሉ ከፍለን ልጆቻችን ጭንቅላት ውስጥ ምን እንዳለ መመልከት ግዴታችን ነው ሌላው እንግዲህ የዛሬ ባል ታሪኮቻችንን ተመልክተን ከመናነሳቸው ውስጣችን ከሚመላለስ ሐሳቦች መካከል አንዱ በዚህ ታሪክ ውስጥ 4 ሰዎች ህይወታቸውን አጥተዋል ቢባል ማጋነን አይደለም ህፃኑ ልጅ ሞቷል
እንደተወለደ 3ቱ ደግሞ ልጅነታቸውን ወጣትነታቸውን ራሳቸውን የሚገነቡበት እድሜ የሚማሩበት የሙያ ባለቤት የሚሆኑበት ይሄ ጎልደን ታይማቸውን የተወሰደባቸው በቃ ጠፉ እነዚህ ልጆች በጣም የሚያሳዝን ነገር ነው የደረሰባቸው እንግዲህ በዚህ እድሜያቸው ማረሚያ ቤት ገብተው 25 ዓመት ስንደምርበት ስንት ዓመት ሆኗቸው እንደሚወጡ ማሰብ ነው መገመት ነው የዚህ ሁሉ ነገር ግን መነሻው ምንድነው ከሰሩት ወንጀል በላይ እነዚህ ልጆች መነሻ ሐሳቡ የጎዳቸው ምንድነው ያለን እንደሆነ ፍርሃት ነው እርግዝና ሲፈጠር ፈሩ እርግዝና የሚባለው ነገር አሸማቀቃቸው ወደ ጭንቅላታቸው የመጣው እኮ ልጅ ቢወለድ በህግ የሚያስጠይቃቸው ነገር አለ የለም ምናልባት 18 ዓመት ያልሞላው ልጅ እሱ 18 ዓመት ሞልቶት በህግ የሚያስጠይቀው ነገር ያስጠይቀዋል ለዚህ ግን አያበቃውም ነበር ስተቱ የጋራ ነው ባስረገዛት ሰዓት እሱ 18 ዓመት ሞልቶት ነበር አልሞላም ነበር እርግጠኛ አይደለም ግን የፈለገ ነገር ቢሆን እንዲህ አይነት ነገር አይፈጠርም ነበር የአራት ሰው ህይወት አልነበረም ጉዳት ላይ የሚደርሰው አንድ ናቲ ነበር 18 ዓመት ያልሞላት ልጅ በማስረገዙ ምክንያት ተጠያቂ የሚሆነው ይሄ ሁሉ ኪሳራ የመጣው ግን ሁሉም ከሶስቱም አንዳቸው ይቅርብን ያለ የለም ለምን ሁሉም ነው አይፈሩት ሁሉም ነው የተሸማቀቁት ሁሉም ቤተሰቦቻቸው ነው ጭንቅላታቸው ውስጥ የመጡባቸው ጎረቤት ምን ይለናል ዘመድ ምን ይለናል አጎት ምን ይለናል ወለዳችሁ እንባላለን አዎ በጣም ያስደነግጣል አዎ በጣም ያስፈራል አዎ በጣም ያሸማቀቃል ግን አንድ ነገር ማወቅ መቻል አለብን ልጆቻችን ከበጣም መጥፎ ነገር እኮ መጥፎ ይሻላል አይደል ከበጣም ትልቅ ጉዳት እኮ አነስ ያለው ጉዳት ይሻላል አይደል በጣም ልጆቹ ከሚጠፉ እኮ እንደው መለስ ያለ ጥፋት ይሻላል እንደወላጅ ምን ፈልገው ያን ነው ሁላችንም አጥፍተን ስለምናውቅ እነዚህ ልጆች ግን የመረጡት የህይወታቸው መሪ አሽከርክረው የሄዱት ምንድነው ወላጅ ማወቅ የለበትም እንዳናቅባቸው ልጆቻችን ጥፋት ሲያጠፉ እኛ ጋር እንዳይደርስ ችግሩን ለመፍታት ከጥፋቱ የበለጠ ሌላ ትልቅ ጥፋት እንዲወልድ ያደርጋሉ ህይወታቸውን እስከወዲያኛው የሚያስታቸው ነገር ህይወታቸውን እስከወዲያኛው ድረስ ሐሳባቸውን ሁሉ ህይወታቸውን ሁሉ ማንነታቸውን ሁሉ የሚነጥቃቸው ነገር ያስባሉ ለምን እኛን ፈርተው ፍጹም እኮ አይደሉም ልጆች ይሳሳታሉ ሁላችንም ተሳስተን እናውቃለን ልጆቻችን ጥፋት ያጠፋሉ ፍርሃት በዚህ መጠን ፍርሃት ኖሮባቸው ግን ያልታሰበውን ነገር እንዳያደርጉ ባናስፈራራቸው እንዲህ ካደረክ እንዲያረጋሃለሁ እንዲህ ካደረክሽ ይሄን አደርግሻለሁ እያልን ልጆቻችንን አይምሮአቸውን ቶርች ባናደርጋቸው አዎ ጥፋት ነው ጥፋት አንፈልግም ምንችለውን ነገር ሁሉ እናስረዳቸዋለን ግን ከፍርሃት የመነጨ ውሳኔ እንዲወስኑ ግን ማድረግ የለብንም ምክንያቱም ሰው መሆናቸውን ማመን መቻል አለብን ልጆቻችን አይሳሳቱም ፍጹም ናቸው ብለን ማሰብ በራሱ ጥፋት ነው እንዳይሳሳቱ ቀድመን እንከላከላለን ቀድመን ስንከላከል ግን የመጀመሪያው ትልቁ የምናደርገው ነገር ልጆቻችን እንዳይፈሩን እናርጋቸው ልጆቻችን ፍርሃት የሚባል ነገር ከውስጣቸው ወጥቶ ግን ግንዛቤው እንዲኖራቸው የምንችለውን ነገር እናረጋለን ከፍርሃት ተነስቶ ይሄንን ያክል ሁሉ መሄድ ግን እጅግ በጣም ዋጋ ያስከፍላል የዛሬ ባል ታሪኮቻችንን ያራሰው ህይወት የበላው ፍርሃት ስለሆነ ታዲያ ልጆች መስማት አለባቸው አዎ ምናወራውን ነገር መስማት አለባቸው ግን ደግሞ እነሱ ማውራት አለባቸው እኛ ሁሉ ጊዜ ምንድነው የምናረጋው አብዛኛውን ጊዜ ከልጆቻችን ጋር ያለን ግንኙነት ላይ ወላጅ ያወራል ይመክራል ከዛ በኋላ ያ ኮንቨርሴሽን ይዘጋል እኛ ስራችን የሚመስለን መምከር ብቻ ነው እኛ ስራችን የሚመስለን ማስጠንቀቅ ነው እንዲህ ካደረክ ይያለን አንዳንድ ጊዜ ልጆቹ ስልችት እስከሚሉን ድረስ ሁሉ ጊዜ መምከር እንዲገነዘቡን አይደለም የፈለግነው እኛ የፈለግነው አይታወቀንም ከውስጣችን እንዲወጣ ነው ቃሉ በአይምሮአችን ያለንን ስጋት የምንናገርበት መንገድ ነው ይሄ ልጆቹን ስልችት እንዲላቸው የሚያደርገው እፍ ይያሉ ይሰሙናል በርግጥ ወላጅ የሚያወራውን ነገር ልጅ ይሰማል ቢሰለቸውም ይሰማል ግን እንዲሰለቸው አርገን መንገር የለብንም ወላጅነት ትዕግስት ይጠይቃል ወላጅነት መድከም አይፈቀድልንም ወላጅ ስንሆን መሰልቸት አይፈቀድልንም ወላጅ ስንሆን እነሱ ናቸው የሚሉን እንጂ እኛ እንደዛ ማለት አይፈቀድልንም ተፈጥሮ ነው በቃ ወላጅ ነን የዛን ጊዜ እኛ እንደዚህ አይነቱ ግንዛቤ ካለን ምክራችን ቀስ ይያለ እንዲገባቸው መናረግበት ጥበብ ይኖረናል ትዕግስት በጣም ይጠይቃል ስንል ደግሞ ምክር ልጆች ሲመከሩ እኛ በፈለግን ጊዜ አይደለም የሚመከሩት ልጆች ሙዳቸው መጣ ምን ልበስ ስሜት አላቸው አይደል አንዳንዴ ቁጭ ብለው ከኛ ጋር ብለው ማውራት የሚፈልጉበት ሰዓት
አንዳንድ ጊዜ ከኛ ጋር ቁጭ ብለው ሰዓታት አሳልፈው ማይሰለቹ ሰዓት አላቸው አንዳንድ ነው ዝግት ያረጉናል በቃ አንዳንዶቹ ክፍላቸው ገብተው ጸጥ ይሉናል አንዳንዶቹ ዝም ይላሉ አጠገባችንም ሆነው አያወሩም እንግዲህ እሱ ውስጣቸው ብዙ ነገር ስላለ ነው እዛ ውስጥ አንገባም ዛሬ ልጆቻችንን ግን እምንመክራቸው ዕውቀት ምናስጨብጣቸው መቼ ነው እነሱ በቃ ከኛ ጋር ደስተኛ ሆነው ሙዳቸው መጥቶ በሚያወሩ ሰዓት የዛኔ አስተዋይ ከሆነን ምን ነበር ላስጨብጣት ምፈልገው ምን ነበር ለነግራት ምፈልገው ምን ነበር ላስረዳት ምፈልገው የታዘብነውን ነገር የዛን ሰዓት ነው እንደ ጨዋታ አርገን ምንነግራቸው ልጆቻችንን ስናሳድጋቸው በጥበብ ይሁን ሲባል አይምሮአችን ላይ ሁሌ ቅድሚያ የሚመጣብን የልጆቻችን ህይወት ነውና ማንንም ወላጅ የሚፈልገው ለልጆቹ የተሳካ ነገር ነው ማንንም ወላጅ የሚፈልገው ለልጆቹ የሰመረ ነገር ነው ያንን የሰመረ ነገር የተስተካከለ ነገር እምንመኝላቸውን ህይወት እንዲኖሩ ግን ዋጋኛ እንከፍላለን ከገንዘብ በላይ ከምናለብሳቸው ነገር በላይ ከምናበላቸው ነገር በላይ ልጆቻችን ጊዜያችንን ነው የሚፈልጉት ሲባል አንድ ቤት ውስጥ ቁጭ ብለን ግን ላንገናኝ እንችላለን ዛሬ ስልክ አለ ቲቪ አለ ብዙ ነገር አለ እነሱ አይፈልጉም ጊዜ ማሳለፍ አይደል እኛ ግን ጊዜያቸው ሙዳቸውን ጠብቀን ከነሱ ጋር ጊዜ ለማሳለፍ ብልሃት ያስፈልገናል ልጆች ማውራት ቢሰለቻቸው ከክፍላቸው አንወጣም ቢሉ ናውጣ ና እንደዚሁን ና በዚህ ግባ እያልን ከነሱ ጋር በምክር ሰዓታችንን ካሳለፍን ምን ፈልገው ነገር አናገኝ አይሰሙንም ልጆች በሚሄዱበት የሚያናድድ የሚያስቆጣ እኛን ስሜታዊ የሚያረግ መንገድ ተቃራኒ መሄድ ከጀመርን አይሰሙንም ማወቅ ያለብን ነገር አንሰማማም በቃ እነሱ በዚህ ጋር ነው የሚሄዱት እኛ ደግሞ ምን ፈልገው በዚህ ጋር ነው እነሱን መስለን ነው ወደኛ መንገድ ማምጣት የምንችለው ሲባል አሁንም ደጋግመን ሁሌ የምንለው ነገር አለ ችሎታው ከሌለን ካላወቀን ምክንያቱም ያስተማረን ሰው ስለሌለ ባለሙያ ጋር እንሄድ ባለሙያ ጋር መሄድ ያዋቂ ስራ ነው የትልቅ ሰው ስራ ነው የተማረ ሰው ስራ ነው የጎበዝ ወላጅ ስራ ነው እንዴት አድርጌ ከቲኔጀር ልጄ ጋር መግባባት እችላለሁ የሚለው ነገር የሚያስረዳን ሰው የለም የሚያስረዳን ባለሙያ ብቻ ነው የነገረን ሰው የለም ልጅ ስንወልድ ቁጭ ብሎ አያስተማረን ሰው የለም ለዛ ነው እኛ ዛሬ ቁጭ ብለን መማር ያለብን እኛ ዛሬ ቁጭ ብለን መረዳት ያለብን በእኛ ዕውቀት በእኛ ጉብዝና ብቻ የሚመጣ አይደለም ይሄ መማር አለብን ማወቅ አለብን ልጆቻችንን እየቀጣን ከመጀመሪያ ልጅ ዋጋ ከፍሎ ሁለተኛና ሶስተኛ ልጆቻችን እንዳይማሩበት በመጀመሪያ ልጅ ጀምሮ ዕውቀት እንዲኖረን ይሄንን ነገር ባለሙያ ጋር ሄደን መማር አለብን አለበለዚያ ልጆቻችን ዋጋ ይከፍላሉ የልጆቻችን ዋጋ መክፈል ደግሞ እጥፍ ዋጋ የሚያስከፍለው እኛን ነው በተለይ አይምሮ ላይ ማንንም ይሄን ወላጅ አይፈልግም ስለዚህ መገንዘብ መቻል አለብን ልጆቻችን መለማመጃ እንዳናረጋቸው ልጆቻችንን የሆነ ቲኔጀር ከመሆናቸው በፊት የነበሩት ህፃናት ልጆችና አሁን ያደጉ ሲመጡ ያሉት ህፃናት ልጆች አይደሉም ቲኔጀር ከመሆናቸው በፊት የነበሩት እነዛ ተኙ ስንላቸው የሚተኙ ተነሱ ስንላቸው የሚነሱ ብሉ ስንላቸው የሚበሉ በእኛ ፕሮግራም እኛ ከፈለግን ሰኞ የምንወስዳቸው ቦታ አለ ማክሰኞ ቅዳሜና እሑድ እኛ ፕሮግራማችን ራሱ ስናስተካክል ልጆች ሆነው ኖርማል ነው ይመጣሉ ቲኔጀር ሲሆኑ ድንገት ይመጡና እኛ የሆነ ነገር ፕሮግራም ኖሮን እነሱ እዚህ ቦታ ወሰዱን እዚህ ቦታ ለሄድ ነው እንዲ ላረግ ነው ብለው አደልት ስለሆኑ አሁን እነሱ የሚፈልጉትን ይናገራሉ የአደልት ሰውነት ያላቸው የአደልት ስሜት ያላቸው የአደልት ፍላጎት ያላቸው ግን ያልዳበረ የህፃን ጭንቅላት ስላላቸው ከኛ ፕሮግራም ጋር ከኛ የገንዘብ አቅም ጋር ከኛ ሰዓት ጋር ከኛ አስተሳሰብ ጋር አይሄዱም የራሳቸው መንገድ አላቸው ይሄ እኮ በጣም ትልቅ ልዩነት ስለሆነ ቤቱን ጸብ ያስነሳል ጦርነት ያስነሳል መግባባት ያቅተናል እንደ ልጅነታቸውኛ ስለምናስባቸው ዛሬ ትልቅ ሰው ስለሆኑ ህይወታችንን በጠቅላላ ቀይር ነው የሚያረጉብን መንገዳችንን ሁላ ነው የሚያዛቡን ወላጅነት በጣም ደስ የሚለው ፓርቱ ይሄ ነው እቺ ታይም ታልፍና እቺ ነገሩን እናልፋትና እየሳቅን ከልጆቻችን ጋር ምናወራበት ጊዜ ይመጣል ምን ከሆነን አስተዋይ ከሆነን ተስፋን ማን ቆርጥ ከሆነ ወላጅ ተስፋ መቁረጥ አይፈቀድለት ወላጅ መድከም ምናምን አይደለም ብቻ ማይፈቀድለት ተስፋ መቁረጥ በልጆቻችን አይፈቀድልን በልጆቻችን ድርድር እንደማይፈቀድልን በልጆቻችን ህይወት ላይ ቅድሚያ መስጠት ግዴታ እንደሆነ ተስፋ ለመቁረጥ ግዴታ ነው ለዚህ ነው እንግዲህ ወላጅ ልጆቹ ሲያጠፉ ያየ በትግስት የሚያልፈው ለዚህ ነው ወላጅ ልጆቹ ሲያጠፉ ያየ ነገ ይስተካከላል ብሎ የሚያስበው እኛ አንዳንድ ጊዜ ግን በትንሽ ነገር ተስፋ መንቆርጥ ከሆነ
ልጆቹ የሚያደርጉት ነገር በጣም የሚያናድድ ሆኖ ግን እኛ ደግሞ ውስጣችን ከልጆቹ ጥፋት በላይ ራሳችንን ስንናድድ ካገኘ ነው ልጆቹ የሚያረጉትን ነገር ሁሉ መቀበል ሲያቅተን ካገኘን መታገስ ካቃተን ይሄን ነገር ሌላ ሰው ያለፈው ነው እኔ ግን ማለፍ አቅቶኛል ብለን ውስጣችን ከተሰማን ምንድነው ችግሩ ብለን ማየት መቻል አለብን ምክንያቱም አንዳንዴ እንደዚህ አይነት ስሜት የሚሰማን በውስጣችን የተሸከምነው ሌላ የህይወት ፈተና አለ ልክ ልጆቹ አምጥተው ያንን ነገር ጫን ሲያረጉብን ሲያናድዱን ሲያበሳጩን ትዕግስት ሲያቅተን በው የምንለው ሌላ ውስጣችን የተቀመጠ ነገር ስላለን ህይወት እንግዲህ ብዙ መንገድ አላት ትልቅ ሰው አይደለን አሁን የህይወት መንገዳችን እንደ ትልቅ ሰው መረዳት ያለብን ነገር ቀይ ምንጣፍ አይሆንም ዛሬም ሌላ ችግር አለ ዛሬም ሌላ ፈተና አለ ነገም ሌላ ፈተና አለ ልጆቻችን ሲያድጉ ደግሞ እንደገና ቲኔጀር ሲሆኑ ደግሞ በተለይ በጣም ብዙ ፈተና አለ የነገሮች መጠራቀም አይምሮአችን ላይ ከመብዛቱ የተነሳ ልጆቻችን ላይ እንዳንወጣ ልጆቻችንን የዛን ችግር መወጫ እንዳናረጋቸው የቀረ ነገር ሁሉ እርግፍ ብሎ ይቅር ቅድሚያ መሰጠት ያለበት ለልጆቻችን ነው ለምን እቺ ቀን ታልፋለች ይህቺ ልጆች የሚያስቸግሩባት ታይም ታልፋለች አጭር ናት ደግሞ ረጅም አይደለም ነገሩ ግን በጣም ያናድድ ስለሆነ ብዙ ይመስላል እቺን ጊዜ ግን አሳልፈናት የተወሰነ ጊዜ ከሄደልን በኋላ ወደ ራሳችን ህይወት እንመለሳለን የቀረ ነገር ሁሉ ጥንቅር ብሎ ይቅር ቅድሚያ መሰጠት ያለበት ለልጆቻችን ነው ዋጋ ለከፈልንላቸው ህይወታችንን እድሜያችንን ማንነታችንን ሁሉ ገብረን እዚህ ጋር ላደረስናቸው ልጆቻችን ነው እንጂ ቅድሚያ መስጠት ያለብን ስራ አይደለም ሪሌሽንሺፕ አይደለም ምንም ነገር አይደለም ጎረቤት አይደለም እናት አባት ወላጅ ምናምን አይደለም ልጆቻችን ናቸው ቅድሚያ የሚያስፈልጋቸው ለዚህ ነው ልጆች እያጠፉም እየወደድናቸው እያጠፉም እየታገስናቸው እያጠፉ እያናደዱን እያበላሹም እየታገስናቸው ያችን መጥፎ እሳት ሰዓታት እናሳልፍና ምናረጋለን በመጨረሻ ወደ ምን ፈልገው ህይወት እንሄዳለን ምን ፈልገውን እንሰራለን ምን ፈልገው ህይወት ውስጥ እንገባለን ምን ፈልገው ነገር ሁሉ እናገኛለን ከተላለፍን ግን ያችን ሰዓት ግን መታገስ አቅቶን ከተላለፍን ቻይ ካልሆንን ግን ዋጋ እንከፍላለን አንዳንድ ወላጆች አሉ ልጆቻቸው ሱስ ውስጥ ይገቡና አውጥቶ ይጥሏቸዋል ልጅ ወልዱና አውጥቶ ይጥሏቸዋል የማይደረግ ነገር አድርገው ሲያገኙአቸው አውጥቶ ይጥሏቸዋል ልጅ እኮ ሁላችንን እናስፈራራለን አስወጣሃለሁ አስወጣሻለሁ እንዲያረግሻለሁ ምናምን እንላለን ተግባሩ ጋር ሲመጣ ግን አንድ ነገር መረዳት አለብን ትልቁ ቅጣት ልጆቻችንን በራሳችን መንገድ ነው መንቀጣው ከቤት ግን አይወጡም የት ሊሄዱ ከቤታቸው የት ሊሄዱ ከቤታቸው ወጥተው የት ሊጣሉ መረዳት መቻል አለብን ጎረቤት ይታዘባል ልጆቻችን ሲያጠፉ ልጆቻችን የማይደረግ ነገር ሲያረጉ ጎረቤት ያሽሟጥጥብናል ዘመድ ያማናል ያገሉናል የፈለጉትን ነገር ያርጉ የኛ ልጆች ያጠፉት ነገር ሰው ያላጠፋው ነገር ነው የኛ ልጆች እያደረጉ ያበሳጩን ያሉት ከዚህ በፊት ሌላ ሰው አላደረገው ሰው ናቸው ያጠፋሉ ነገ ይስተካከላሉ ይሄ ነው ወላጅነት ደጋረጉ ነው ማስተካከል ያለብን እናስተካክላለን ጎረቤታማ ዘመድ ተናደደ ማንንም ሰው የፈለገውን ነገር ይበል ልጆቻችንን ከጥፋታቸው በድግ አርገን አውጥተን ወደ ተስተካከለው መንገድ ለመውሰድ ጊዜ ስለሚፈጅ ሌላው ሰው የሚለውን ነገር መስማት አይደለም ያለብን ያልፋል ብለን በጥንካሬ የልጆቻችን ጎን ሆነን ጥፋታቸውን እንዳላየ ሆነ መፍትሄው ፈልገን እናስተካክላለን እንጂ ለጎረቤት ለሰው ለዘመድ ለመናመን ብለን ልጆቻችንን በጥፋታቸው ላይ እንዳንጨክን እንደ ወላጅ ማስተዋል መቻል አለብን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብት